አንዳንዶች አምባገነን ይሉታል፣ ሌሎች ደግሞ የአፍሪካ ኩራት። ነገር ግን አንድ የምንስማማበት አቃለም ሮበርት ሙጋቤ በንግግር የሚረታው የለም። በተለይ ለነጮችና ለምዕራባውያን መሪዎች የሚሰነዝራቸው ሰላምታ ቀልዶቹ ዛሬም ድረስ በኢንተርኔት ዓለም ሲዘዋወሩ ይኖራሉ። ዛሬ በቡና ሚዲያ የሙጋቤን አስገራሚ ቀልዶችና ነጮች ላይ የነበራቸውን ጠንካራ አቋም በጥልቀት እንቃኛለን። አማኑኤል ኃይሌ ነኝ። ሙጋቤ ዘረኝነትንና የምዕራባውያንን የበላይነት የሚተቻቸው በቁጣ ብቻ አልነበረም፣ በጥልቅ ፍልስፍና በቀልድ ጭምር እንጂ። በአንድ ወቅት ስለ ነጮች የበላይነት ስሜት እንዲህ ብሎ ነበር። ትምህርት ቤት ስንሄድ መምህራኖቻችን በጥቁር ሰሌዳ ላይ በነጭ ቾክ ይጽፋሉ። ለምን? ጥቁሩ ሰሌዳ መሰረት መሆኑንና ነጩ ቾክ ደግሞ ለጊዜው የምታይ ምልክት መሆኑን ሊያሳዩን ይሆን? ወይስ ነጩ በጥቁሩ ላይ ካልገዛ ዕውቀት አይገኝም ሊሉን ይሆን? እኔ ግን እምላችሁ በነጭ ሰሌዳ ላይ በጥቁር እስክሪብቶ መጻፍ ብንጀምር የተሻለ ዕውቀት ይገኝ ነበር። ይህ ንግግሩ ምዕራባውያንን ዓለምን ለመቀየር የሚሄዱትን መንገድ በስላቅ የሞገተ ነበር። ነጮች እኛን የሚወዱን ሙጋቤ ነጮች ስለ አፍሪካ ያላቸው አመለካከት ሲያጥላላ እንዲህ ይል ነበር። ነጮች እኛን የሚወዱን እንደ ዕቃ ነው። ለምሳሌ መኪናህን ትወዳለህ ግን አታገባውም። ነጮችም አፍሪካንና ሀብቷን ይወዷታል፣ ግን አፍሪካውያንን እንደራሳቸው ማየት አይፈልጉም። አፍሪካውያን ግን መኪናቸውን ብቻ ሳይሆን ጎረቤቶቻቸውንም ይወዳሉ። በመሬት ወረራ ወቅትም ለእንግሊዝ መንግስት የሰጠው ምላሽ የሚረሳ አይደለም። ብሌር ያንተን እንግሊዝ ያዝ፣ እኔ የኔን ዚምባብዌ ልያዝ፣ መሬቱ የኛ ነው፣ የናንተ መሬት ደግሞ ለንደን ላይ ነው ያለው። ሙጋቤ የነጮችን የዘረኝነት ስለንቦና እንዲህ ሲል ተርት ነበር። ጥቁር ሰው ከሰረቀ ሌባ ይባላል፣ ነጭ ሰው ከሰረቀ ግን ባለ ሀብት ወይም ካፒታሊስት ይባላል። ጥቁር ሰው ሀገሩን ከጠበቀ አምባገነን ይባላል፣ ነጭ ሰው የሌላን ሀገር ከወረረ ግን የነጻነት አምጪ ይባላል። እኛ ግን ስሙን ሳይሆን ስራውን እናውቀዋለን። ሙጋቤ የምዕራባውያንን የጋብቻ ባህል ስተች እንዲህ ይል ነበር። አንድ ነጭ ሰው ሚስቱን ፈቶ ሌላ ሲያገባ ደስተኛ ለመሆን ስለሚፈልግ ነው ይላል። አንድ አፍሪካዊ ግን ሁለተኛ ሚስት ሲያገባ ቤተሰብን ላሰፋ ነው ይላል። ልዩነቱ ነጮች ለራሳቸው ደስታ ይኖራሉ፣ አፍሪካውያን ግን ለትውልድ ይኖራሉ። ግን በሚገርም ሁኔታ ነጩ ስልጣኔ ይባላል፣ ጥቁሩ ግን ኋላ ቀር ይባላል። አሜሪካ የተመሳሳይ ጾታ ጋብቻ በፈቀደችበት ወቅት ሙጋቤ ለባራክ ኦባማ የሰጠው ምላሽ ዓለምን አስቆጥቶት ነበር። አሜሪካ ይህንን ጋብቻ ከፈቀደች እኔም ወደ ዋይት ሃውስ ሄጄ ባራክ ኦባማን የጋብቻ ጥያቄ አቀርብለታለሁ፣ እሺ ካለኝም በቤተ ክርስቲያን ስነ ስርዓት አገባለሁ፣ ምክንያቱም እሱ ፍቅር ነው ብሎናልና። ስልጣን መልቀቅ በተመለከተ ሲጠየቁ የሰጠው ምላሽ እንዲህ የሚል ነበር። አንዳንድ ሰዎች ለምን ስልጣን አትለቅም ይሉኛል። እኔ ግን የምላችሁ በጦርነት የተገኘን መሬት በምርጫ ወረቀት አሳልፌ አልሰጥም። ደግሞም አንድ ሰው ከገዛ ቤቱ እንዲወጣ የሚጠየቀው ቤቱ ሲቃጠል ብቻ ነው። የኔ ሀገር ግን ገና እየበራች ነው። በትራምፕ ዘመን በተባበሩት መንግስታት ድርጅት ላይ ባደረገው ንግግር እንዲህ ብሎም ነበር። አንዳንዶቻችን ትራምፕ የሁለተኛው ናሽናል የነጮች ጦርነት መሪ እንዳይሆን እንፈራለን። እሱ የጥንቱን የወርቅ ዘመን
እመልሳለሁ ይላል። እኛ ግን የምንፈልገው የጥቁሮችን የነጻነት ዘመን ነው። ትራምፕ የራሱን ግንብ ይገንባ፣ እኛ ግን የራሳችንን ድልድይ እንገነባለን። ሙጋቤ ብዙ ጊዜ ሞቷል ተብሎ ወሬ ይናፈስ ነበር። ጋዜጠኞቹ ስለ ጤንነቱ ሲጠይቁ እንዲህ አላቸው፣ አዎ ብዙ ጊዜ ሞቻለሁ፣ እንዲያውም ከኢየሱስ ክርስቶስ በላይ ብዙ ጊዜ ተነስቻለሁ። ሞቼ ስነሳ ግን ሁልጊዜም የማየው እናንተን መሆኑ ነው የሚያስከፋኝ አለም። ሙጋቤ እስከ 95 ዓመቱ ድረስ በሕይወት የቆየ ሲሆን እስከ መጨረሻው እስትንፋሱ ድረስ ለአፍሪካውያን ነጻነትና ክብር እሟገታለሁ ባይ ነበር። ምንም እንኳን በአገሩ የኢኮኖሚ ውድቀት ቢከሰትም ምዕራባውያን ሊያሸንፉኝ አይችሉም በማለትም ጸንቷል። በመጨረሻም 2017 ከስልጣን ሲወርድ ዚምባብዌ በአንድ በኩል በደስታ በሌላ በኩል ደግሞ በሐዘን ተከፍላ ነበር። ሮበርት ሙጋቤ ለብዙዎች ዘ ኢንተሌክቹዋል ላዮን ኦፍ አፍሪካ ነበር። በንግግሩ ሰውን ማሳቅና ማሳፈር የሚችል ድንቅ መሪ። ዛሬ አካሉ ባይኖርም ያ ዘመን ተሻጋሪ ንግግሩና ለጥቁር ሕዝቦች የነበረው ኩራት ግን ለዘላለም በታሪክ ሰሌዳ ላይ ተጽፎ ይኖራል። አማኑኤል ኃይሌ ነበርኩኝ። ከቡና ሚዲያና ኮሙኒኬሽን ጋር ስለቆያችሁ እናመሰግናለን። በሙጋቤ ቀልዶች ውስጥ ይበልጥ የሳቃችሁበት የትኛው ነበር? ኮመንት ላይ ጻፉልኝ። ለተጨማሪ ታሪኮች ቻናላችንን ሰብስክራይብ ማድረጋችሁን አትርሱ። አማኑኤል ኃይሌ ነበርኩኝ። ጤና ይስጥልኝ።